ያገኘን ነው እኔም ራሴ ህይወቴ እየተሰራን ያለው ይሄንን መጽሐፍ መማራችን ትላንት ያገልጋዩ ስልጣና ላይ ስናገር ነበር የገባኝ ነገር አለ ለምንድነው ይሄን ሁሉ መከራ እግዚአብሔር እንድናውቀው የፈለገው ሚለውን ነገር ሼር ሳረጋቸው ነበር አንደኛ እንድናከብረው እንድናመሰግነው ከምን አይነት ከባድ መከራ እግዚአብሔር እንዳዳነን እንድናስብና እንድናመሰግነው ሁለተኛ የምንወዳቸው ሰዎች ወደዚህ መከራ እንዳይሄዱ እንድንመሰክርላቸው ስለዚህ ይሄን ሁለቱን ብታስቡ እግዚአብሔርን እንድናመሰግን እንደገና ደግሞ ሌሎችን ወደዚህ ህይወት እንዲመጡ ከመከራው እንዲድኑ እንድናደርግ ነው ብለን በዚህ መንፈስ ልንወስድ እንችላለን ትምርታችንን ስንጀምር ዮሐንስ 1:19 ላይ ነው መሰረት ያረግነው በሶስት ከፍለን ነው የምታየውን አሁን ያለውን ሊሆን ያለውን ብሎ ያለውን ጻፍ ብሎ ሲለው ይህንን በሶስት ከፍለን ምዕራፍ 1 ላይ የጌታን ክብር ሰባቱን የወርቅ መቅረዞች በሰባት የወርቅ መቅረዞች መካከል ሲመላለስ ጌታን ማየቱን ሁለትና ሶስት ደግሞ የሰባቱ አብያተ ክርስቲያናት ሁኔታ አሁን ያለው ብሎ ያለው እሱን እንደሆነ አራትና አምስት ቤተክርስቲያን የምትነጠቅበት ቦታ ነው ብለን እንዳልን ከዛ ደግሞ ሰባተኛው አመት ምዕራፍ 6 ላይ 5 ላይ ማተሙ ተፈቶ የሰባቱ አመት መከራ ከምዕራፍ 6 እስከ ምዕራፍ 18 የሚዘልቅ እንደሆነ ልክ 19ኛው ምዕራፍ ላይ ጌታ ሲመጣ ደግሞ ቅዱሳኑን ይዞ ወደ ምድር ሲመጣ ምዕራፍ 20 ላይ የሺው አመት መንግስት ሲጀምር ከዛ 21 እና 22 የዘላለም ፍርድ ተፈርዶ አጥያተኞች ወደ ዘላለም ሞት ጻድቃን ደግሞ ወደ ዘላለም ህይወት ሲሄዱ እዛ ላይ ሲደመደም ነው እያየን የመጣ ነው ያው የሰባቱን ማህተም መፈታት በደንብ ሄደንበት አይተናል እያንዳንዱን ማህተም በፈታ ጊዜ የሆኑ ነገሮች አሉ የመጀመሪያውን ማህተም ሲፈታ ነጩ አምባላይ ፈረስ የሚለው ወጣ እሱ የሰላም ምልክት ነው ብለናል ከዛ ቀዩ ዳማ ፈረስ እሱ ደግሞ የጦርነት ምልክት ነው ሶስተኛ ጥቁሩ ጉራቻ ፈረስ የራሃብ ምልክት ነው ግራጫ ወይም ሐመር ፈረስ ደግሞ ሞት ነው ከዛ ደግሞ አምስተኛው ሲፈታ የሰማዕታቱ ጩኸት ጸሎት ስድስተኛው ደግሞ የፍጥረታትን መናወጥ አየን ከዛ ምዕራፍ 7 ላይ 144 ሺዎቹ ሲቀቡ ወይም ምልክት ሲደረግባቸው እናያለን ማለት ነው ከዛ በኋላ ምዕራፍ 8 ሲጀምር ትንሽ ዝምታ ከሆነ በኋላ ሰባተኛው ማህተም ሲፈታ እናያለን ሰባተኛው ማህተም ተፈቶ ከሰባተኛው ማህተም ደግሞ የወጣው ሰባት መለከቶች ናቸው ብለን መለከቶቹን ጀምረናል ሰባት የማህተም ፍርዶች ሰባት የመለከት ፍርዶች ሰባተኛው የመለከት ፍርድ ደግሞ ተፈቶ ሲያልቅ ወይም ተነፍቶ ሲያልቅ ሰባት የጽዋ ፍርዶች ይሆናሉ ሰባቱ ጽዋዎች ብለን ያለው ማለት ነው ትምርቱን ስንማር ልክ ምዕራፍ 8 ቁጥር 1 እና 2 ላይ ያየነው ቃል በጉ ሰባተኛውን ማህተም በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ ከዚያም በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው ሰባትም መለከት ተሰጣቸው ይላል ልክ ሰባተኛውን ማህተም በፈታ ጊዜ ዝምታ ሆነ የሚመጣው የመከራው አይነት ኢንቴንስ ስለሆነ ይመስለኛል ብያቸዋለሁ ከዛ በኋላ ሰባት መላእክት ሰባት መለከት ይዘው ለመንፋት ተዘጋጅተው ተመለከትን ማለት ነው ሰባቱ መለከቶች ምዕራፍ 8 ምዕራፍ 9 እና ምዕራፍ 10 ላይ ነው የምናገኛቸው ምዕራፍ 8 ላይ አራቱን መለከቶች አይተናል ምዕራፍ 9 ላይ ዛሬ ሁለቱን እናያለን ምዕራፍ 10 ስንደርስ አንዱን መለከት ደግሞ እንመለከታለን ሰባተኛው ማህተም ሲፈታ ሰባቱ መላእክት ሰባቱን መለከት ይዘው ሊነፉ መዘጋጀታቸውን እንዳትረሱ ሰባተኛው ማህተም መፈታት ጋር ተያይዞ ስለሆነ እነዚህ ሰባቱ መለከቶች የሚመጡት ከሰባተኛው ማህተም መፈታት ጋር የተያዘ ነው ማለት ነው ስለዚህ የመጀመሪያው አራቱ መለከቶች በተነፉ ጊዜ የሆኑ ነገሮች አይተናል በመድር ላይ በባህር ላይ በወንዞች ላይ በአየር ላይ ብለን የደረሰውን አደጋ 1/3ኛውን ሲያጠቁና ሲያጠፉ እንደነበረ ተምረናል በመድር ላይ ደም የተቀላቀለበት በረዶና እሳት ወደ ምድር እንደተጣለ አየን እሱ ደግሞ የምድርን 1/3ኛ እንደጎዳ ተማርን ሁለተኛው የወደቀው በባህር ላይ ነው ትልቁ
ትልቅ ተራራ የሚመስል ነገር በእሳት የተቀጣጠለ ወደ ባህር ሲጣል ባህር ውስጥ ያሉትን 1/3 አሳዎችን ጉማሬዎችን የባህር ውስጥ እንስሳቶችን ሲገላቸው መርከቦች ሲናወጡ የሚመጣው አደጋ ከባድ እንደሆነ አየን። ሶስተኛው በወንዞች ላይ ነው ያየነው። እንደ ችቦ የሚነድ ታላቅ ኮከብ በወንዞችና በውሃ በምንጮች ላይ ከሰማይ ወደቀ ይላል። የሚጠጣ የነበረው ውሃ እንዳይጠጣ ሬቶ የተባለው ጣዕሙን የሚቀይር እሬት የሚያረግ ኮከብ እንደወደቀና ያም ከባድ ኪሳራን አደጋን እንዳመጣ አይተናል። አራተኛው መለከት ሲነፋ በአየሩ ላይ የመጣውን በፀሐይ በጨረቃ በከዋክብት ላይ ብርሃን እንዳይሰጡ 1/3 ያህል የብርሃን ኃይል እንደተወሰደ ጨለማው እየበረታ እንደሄደ። ስለዚህ የምንመለከተው ነገር ከአንዱ ወደ አንዱ የሚያልፍ በቃ ምድር ለሰው እንደማትመች እየሆነች ነው። ፍጻሜዋ እየደረሰ ነው። ልትጠቀለል ነው። ልትጠፋ ነው። እያጠፋት ነው እየመጣ ያለው። አንዴ መሬትን ሲመታ ከዛ ባህሩን ከዛ ምንጩን ተራራዎቹን ደሴቶቹን እያናወጠ እየመጣ ነው ማለት ነው። ይሄ ትልቁ የእግዚአብሔር ቁጣ እንደሆነ ተመልክተናል ማለት ነው። ምዕራፍ 8 ሲያልቅ ቁጥር 13 ላይ የተናገረውን ቃል አንብበን ይጨርስ ነው። እንደዚህ ይላል። ከዚያም ተመለከትኩ፣ አንድ ንስር በሰማይ መካከል ይበር ነበር። በታላቅ ድምጽም የቀሩት 3ቱ መላእክት መለከት ስለሚነፉ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማው ይላል። ዋው! አሁን በጣም የከፋው እየመጣ ነው ማለት ነው። አሁን ሊሆን ሊከሰት ያለው የሚያስፈራ ነው። ወዮላቸው ወዮላቸው ወዮ! 4 ኦሬዲ ተፈተዋል። 4ቱ በተፈጥሮ ላይ ያስከተሉት አደጋ በጣም ከባድ ነው። ምድር ለሰው እንደማትመች ሆናለች። ብርሃን ቀንሷል። የጨረቃ ኃይል ቀንሷል። የፀሐይ ኃይል ቀንሷል። የውሃ ኃይል ቀንሷል። የእጽዋት ኃይል ቀንሷል። አተነፋፈሱ የሰው ተቀይሯል። በጣም የማይመች ኢንቫይሮንመንት ውስጥ ህዝብ ገብቷል። በዚህ አትገረሙ፣ 3ቱ ወዮዎች የከፉ ናቸው። 3ቱ መለከት ሲነፉ ደግሞ የሚሆኑ ወዮዎች በጣም አደገኛ ናቸው ብሎ መላእክቱ ይሄንን ሲያውጅ እንመለከታለን። ምዕራፍ 9 ከ1 እስከ 21 ያለውን ነው ዛሬ የምንመለከተው። በዚህ ከ21 ቁጥር ድረስ ባለው ሁለቱን ወዮዎች ወይም ደግሞ ሁለቱን መለከቶች የተነፉትን እናያለን ማለት ነው። እስከ ቁጥር 12 ያለውን መጀመሪያ ላንብብላችሁ። ምዕራፍ 9 ከ1 እስከ 12 እንደዚህ ይላል። 5ኛው መልአክ መለከቱን ነፋ፣ ከሰማይ ወደ ምድር የወደቀውንም ኮከብ አየው። ኮከቡም የጥልቁ ጉድጓድ መክፈቻ ተሰጠው። ጥልቁን ጉድጓድ በከፈተው ጊዜ ከውስጡ ከታላቅ እቶን እንደሚወጣ ያለ ጢስ ወጣ። ከጉድጓዱም በወጣው ጢስ ፀሐይና ሰማይ ጨለሙ። ከጢሱም አንበጦች ወጥተው በምድር ላይ ወረዱ። እንደ ምድር ጊንጦች ስልጣን ያለ ስልጣን ተሰጣቸው። እነርሱም የምድርን ሳር ወይም ማንኛውንም የለመለመን ተክል ወይም ዛፍ እንዳይጎዱ፣ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው። እነርሱንም 5 ወር ብቻ እንዲያሰቃዩአቸው እንጂ እንዲገሏቸው ስልጣን አልተሰጣቸውም። የሚሰቃዩትም ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ስቃይ ነው። በእነዚህ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከነርሱ ይሸሻል። አንበጦች ለጦርነት የተዘጋጁ ፈረሶች ይመስሉ ነበር። በራሳቸውም ላይ የወርቅ አክሊል የመሰለ ነገር ደፍተዋል። ፊታቸውም የሰው ፊት ይመስል ነበር። ጠጉራቸው የሴት ጠጉር፣ ጥርሳቸው የአንበሳ ጥርስ ይመስል ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፎቻቸውም ድምጽ ወደ ጦርነት የሚገሰግሱ የብዙ ፈረሶችና ሰረገሎች ድምጽ ይመስል ነበር። እንደ ጊንጥም ያለ ጅራትና መንደፊያ ነበራቸው። ደግሞም ሰዎችን 5 ወር የሚያሰቃዩበት ኃይል በጅራታቸው ላይ ነበረ። በላያቸው ንጉስ ነበራቸው። እርሱም ጥልቁ ጉድጓድ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክ ደግሞ አጵሊዮን ይባላል። የመጀመሪያው ወዮ አልፏል። እነሆ ከዚህ በኋላ ገና ሌላ 2 ወዮዎች ይመጣሉ ይላል።
በጣም አስጨናቂ ዘመን እየመጣ ነው። በዚህ የመከራው ዘመን የሚሆነው ነገር በጣም እጅግ የከፋ ነገር ነው የሚሆነው። አሁን በጣም ቴክኖሎጂው እየረቀቀ ብዙ ነገር ቤታችን ሆነን እያየን ነው አይደለ? እኔ አንድ ወዳጅ ኢትዮጵያ አብረን ሆነን ቤቱ ስልኩ ላይ ሆኖ ቤቱን በሩን የሚያንኳኳውን የሚገባውን የሚወጣውን ያያል በስልኩ ማለት ነው። ቤቱ ላይ ካሜራ ገጥሞ የሚሆነውን ነገር ሁሉ በሩ አካባቢ ላይ የሚሆነውን ነገር በሙሉ ኢትዮጵያ ሆኖ ያያል ይከታተላል። ማለት ቴክኖሎጂ ያመጣው ነገር በጣም የሚያስገርም ነው። የዮሐንስ አይኖች ተከፍተውለት ሊሆን ያለውን ነገር እንደ ቪዲዮ ነው እግዚአብሔር እያሳያለው። የሚገርም በቃ የሚገርም ልክ በካሜራ እንደሚታይ የሚያስገርሙ የሚያስደንቁ በጣም እጅግ የከፉ ታላላቅ እግዚአብሔር ቁጣዎች በመድር ላይ ሲወርዱ ዮሐንስ ይሄንን ያሳየዋል። ይሄንን ነው እየጻፈ ያለው። ወዮ አንድ እንመለከታለን። መልአኩ የመጀመሪያውን መለከት ነፋ። በወዮ አንድ አምስተኛው መለከት ሲነፋ ሁለት ነገር ሆነዋል። አንደኛ ከሰማይ የወደቀ ኮከብ አየው ይላል ዮሐንስ ነው ይሄን የሚነግረን። ሁለተኛ ደግሞ ከጥልቁ የወጡ አንበጦችን ተመለከትኩ ብሎ ይናገራል። ከሰማይ ወደ ምድር የወደቀውን ኮከብ ምን አረኩ ነው የሚለው አየው። ዮሐንስ እዚህ ቦታ ላይ የሚነግረን ነገር ኮከብ ከሰማይ ወደ ምድር ሲወድቅ አየው አይደለም እያለ ያለው። የወደቀውን ኮከብ አየው ይላል። ስለ ኮከብ ብዙ ጊዜ አንስተናል። በእግዚአብሔር ቁጣ ፀሐይ ሲጨልም ጨረቃ ደም ስትመስል ከዋክብት ደግሞ ወደ ምድር ሲወድቁ ጌታ ኢየሱስም ማቴዎስ 24 ላይ እንደተናገረው ኮከብ ወደ ምድር ይወድቃል ብሎ እንዳለው እንደሱ አይነት አይደለም እዚህ ቦታ ላይ ዮሐንስ አየው የሚለው። ይህኛውን ኮከብ የወደቀው ብሎ ነው የሚጠራው። ማን ነው እሱ? ማን ነው ይሄ የወደቀው ኮከብ? ማን ነው? ደግሞ የሚገርማችሁ ፐርሰን ያርጎታል። እርሱ ብሎ ይጠራዋል ኮከቡን ማለት ነው የወደቀውን። የዕብራይስጥና የግሪክ ስሙን ጠቅሶልናል። ይሄ ኮከብ ማን ነው? የወደቀው ኮከብ። ይህ የወደቀ ኮከብ ወገኖቼ ሆይ ሰይጣን ነው። ዮሐንስ አየው ሚለው የወደቀውን ኮከብ አየው። ከሚያረጋቸው ነገሮች በኋላ በዝርዝር ስንሄድ ከሚሰራቸው ነገሮች ጋር ተያይዞ ይሄኛው ኮከብ ሉሲፈር ነው። ሉሲፈር እንደሆነ በደንብ ማየት ትችላላችሁ። ሰይጣን ስሙ አንዱ ስሙ ሉሲፈር ተብሎ ተጠርቷል። ሉሲፈር ማለት ደግሞ የብርሃን ተሸካሚ ወይም የሚያበራ ኮከብ ማለት ነው። ስለዚህ ዮሐንስ ልክ አምስተኛው መለከት በተነፋ ጊዜ የወደቀውን ኮከብ አየው፣ ሰይጣንን አየሁት፣ የተጣለውን ሉሲፈርን አየሁት ብሎ ስራውን ነው ሊነግረን የሚፈልገው። ከሱ ጋር ደግሞ ሰይጣን ሲወድቅ መጽሐፍ ቅዱስ እንደሚነግረን ከሱ ጋር አብረው የወደቁ እልፍ መላእክቶች አሉ አብረውት የወደቁ። ይሄኛውን ስለወደቀው ኮከብ ኢሳይያስ 14:12 ላይ ሲናገር አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልህ? በልብህም እንዲህ አልክ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ ይልና ቁጥር 15 ነገር ግን ወደ ሲኦል ወደ ጥልቁም ጉድጓድ ወርደሃል ይለዋል። ይሄኛውን የተጣለውን የተዋረደውን በእግዚአብሔር ዙፋን ላይ የመጣውን በእግዚአብሔር ዙፋን ላይ የተነሳውን ከእግዚአብሔር እኩል ሆናለሁ ብሎ የተመኘውን ኮከብ አየሁት። ይሄ ኮከብ አደገኛ ነው።
አጥፊ ነው ገዳይ ነው በዚህኛው የእግዚአብሔር ቁጣ በአምስተኛው በስድስተኛው የእግዚአብሔር ቁጣ ውስጥ እግዚአብሔር አሁን ሊጠቀም የፈለገው ሰይጣንን ነው እግዚአብሔር መስራት የፈለገው በሰይጣን ነው ዓላማውን ማስፈጸም የፈለገው እግዚአብሔር መላእክቶችን እየላከ እርምጃ ሲወስድ ነበር ተፈጥሮች ላይ ቁጣውን እየገለጠ ተፈጥሮች ላይ የእግዚአብሔር እርምጃ እሳት እየወደቀ እግዚአብሔር ተራራ እየጣለ ቁጣውን እየገለጠ ነበር አሁን ግን እግዚአብሔር በሰይጣን ተጠቅሞ ምድርን ማስጨነቅ ፈልጓል ማለት ነው የተጣለውን የወደቀውን ኮከብ አየው ይላል ከዛ በኋላ ምንድነው የሆነው ከጥልቁ የወጡ አንበጦች መጡ ይላል ቁጥር 2 ጀምረን እስከ 11 እንደገና እናንብበው ጥልቁን ጉድጓድ በከፈተውም ጊዜ ከውስጡ ከታላቅ እቶን እንደሚወጣ ያለ ጢስ ወጣ ከጉድጓድም በወጣው ጢስ ፀሐይና ሰማይ ጨለሙ ከጢሱም አንበጦች ወጣው በምድር ላይ ወረዱ እንደ ምድር ጊንጦች ስልጣን ያለ ስልጣን ተሰጣቸው እነርሱም የምድርን ሳር ወይ ማንኛውንም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው እነርሱንም 5 ወር ብቻ እንዲያሰቃዩአቸው እንጂ እንዲገሏቸው ስልጣን አልተሰጣቸውም የሚሰቃዩትም ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ስቃይ ነው በእነዚያ ቀኖች ሰዎች ሞትን ይፈልጋሉ ነገር ግን አያገኙትም ለመሞትም ይመኛሉ ነገር ግን ሞት ከነርሱ ይሸሻል አንበጦቹ ለጦርነት የተዘጋጁ ፈረሶች ይመስሉ ነበር በራሳቸውም ላይ የወርቅ አክሊል የመሰለ ነገር ደፍተዋል ፊታቸውም የሰው ፊት ይመስል ነበር ጠጉራቸውም የሴት ጠጉር ጥርሳቸውም ያንበሳ ጥርስ ይመስል ነበር የብረት ጥሩር የሚመስል ጥሩር ነበራቸው የክንፎቻቸውም ድምጽ ወደ ጦርነት የሚገሰግዙ የብዙ ፈረሶችና ሰረገሎች ድምጽ ይመስል ነበር እንደ ጊንጥም ያለ ጅራትና መንደፊያ ነበራቸው ደግሞም ሰዎችን 5 ወር የሚያሰቃዩበት ኃይል በጅራታቸው ላይ ነበር በላያቸውም ንጉስ ነበር እርሱም የጥልቁ ጉድጓድ መልአክ ነው ስሙም በዕብራይስጥ አብዶን ደግሞም በግሪክ ደግሞ አጶሊዮን ይባላል ይላል በጣም አስደንጋጭ በራእይ መጽሐፍ ውስጥ ከምናያቸው አስከፊ የእግዚአብሔር ቁጣዎች መካከል በጣም አደገኛ የሚባለው ቁጣ ይሄኛው ቁጣ ነው አምስተኛው መለከት አምስተኛው ወዮ በተነፋ ጊዜ የሚሆነው ለ5 ወራት ያህል ሰዎች በከባድ ስቃይ ውስጥ የሚገቡበት ጊዜ ነው የሚገርመው የእግዚአብሔር ምልክት 144000 የታተመባቸውን እነሱን ሳይነካ በሌሎች ላይ ብቻ እርምጃ እንዲወስድ የተደረገ የእግዚአብሔር ቁጣ ነው ትዝ ይላችኋል በግብጽ አገር እግዚአብሔር መቅሰፍት ሲያመጣ የመጨረሻው መቅሰፍት በክሮች እንዲገደሉ የሚል ነበር አጥፊ የሞት መልአክ ወደ ግብጽ አገር ተልኮ ግብጻውያን መካከል ያሉትን የበኩር ልጆችን እየገደለ የግብጽን ቤተሰብ በሐዘን የሚመታ ነበር ነገር ግን የበጉን ደም ወስደው በመቃናቸውና በጉበናቸው ላይ የቀቡትን የአይሁድን ቤት አጥፊው መልአክ ሲመጣ አልፎ ይሄድ ነበር አይነካም ነበር ይላል እዚህም ቦታ ላይ እንደምትመለከቱት ሊያሰቃይ ለ5 ወር የተመደበው ይሄ ክፋት አሰራር የእግዚአብሔር ምልክት የተደረገባቸውን ሰዎች የሚነካ አልነበረም ይላል ይህ ከሰማይ የወደቀውን ኮከብ ሲነግረን የጥልቁ ጉድጓድ መክፈቻ ተሰጠው ይላል የራሱ አልነበረም የመክፈት ስልጣን አልነበረው መክፈት አይችልም የሲኦልን ቁልፍ የያዘው ሚከፍት ጌታ ኢየሱስ ክርስቶስ ብቻ ነው አሁን ግን የጥልቁን መክፈቻ ተሰጠው ከዛ ምን አደረገ የጥልቁን ጉድጓድ ቆፈረው ማን ነው ከፈተው ይላል ይሄ የጥልቁ ጉድጓድ መክፈቻ የሚለው ጥልቅ የሚለው ነገር ምናልባት በጣም ፍጻሜ የሌለው ጥልቅ የሆነ ጉድጓድ ማለት ሊሆን ይችላል በመጨረሻው ሰይጣንና መላእክቱ የሚጣሉበት የዘላለም ስቃይ የሚያዩበት ቦታ ሊሆን ይችላል እሱን ከፈተው ይላል በከፈተው ጊዜ ከውስጡ ከታላቅ እቶን እንደሚወጣ ያለ ጢስ ወጣ ይላል ልክ
ሲከፍተው የሆነው ነገር የእቶን እሳት በሚነድበት ጊዜ የሚወጣ ብርቱ ጭስ አለ ልክ የጥልቁን በር ሲከፍተው ይሄ መክፈቻ የተሰጠው ሰይጣን ፈቃድ ተሰጠው ማለት ነው የሆነ ቁልፍ ያዘ ማለት አይደለም ለዛች ሞመንት እግዚአብሔር ፈቀደለት የጥልቁን በር ሲከፍት በጣም ከባድ ጭስ ወጣ ይላል ከጉርጓድ የወጣው ጭስ ደግሞ የፀሐይን ኃይል መሸፈን የጨረቃን ኃይል መሸፈን ጭሱ አየሩን ተቆጣጣረው ይሄ የሚሆን ነገር ነው ወገኖቼ ሆይ በመጨረሻው ዘመን ኦሬዲ የፀሐይ ኃይል 1/3 ቀንሷል የጨረቃ ኃይል ቀንሷል ከዚህም በፊት በፀሐይና በጨረቃ ላይ የእግዚአብሔር ቁጣ ተገልጧል ሰው የሚያገኘው የብርሃን መጠን ቀንሷል አሁን ደግሞ ከጥልቁ የወጣው ጭስ ሰማይን ሸፈነው ይላል በጣም ከባድ አደጋ እየሆነ ነው ማለት ነው ለመንቀሳቀስ የማይመች ለመንዳት ለመውጣት ለመግባት የማይመች አጣብቂኝ ውስጥ የሚያስገባ ነበር ይላል ይሄ ብቻ አይደለም ከጢሱም አንበጣዎች ወደ ምድር ወጡ ይላል እናንተ ሰዎች እነዚህ አንበጣዎች አይደሉም ብለው ይላሉ ምናልባት በአንበጣ አስመስሎ እየተናገረ ያለ አጋንንቶችን እርኩሳን መናፍስቶችን ነው ብለው ይላሉ እንደዚህ የጻፉ አንብቤ ያለው እሱ ብዙም ያከራክረን አይደለም ግን አንበጣዎች ምን ሆኑ ወጡ ይላል ምድሪቱን የሚሞሉ አጋንንቶች በሏቸው የሚያሰቃዩ መከራም የሚያደርሱ እነሱ ናቸው ለ5 ወር ያህል ምድሪቱን የሚያሰቃዩት የምድርም ጊንጦች ስልጣን እንዳለው ስልጣን ተሰጣቸው አንበጦቹ ልክ እንደ ጊንጦች ስልጣን ተሰጣቸው ያልታተሙትን እየፈለጉ ይጎዱ ጀመር ይላል ወገኖቼ በጣም ከባድ ዘመን ይመጣል በጣም አሰቃቂ ዘመን ይመጣል የክርስቶስ ኢየሱስ የሆኑት ከዚህ ከሚመጣው ከባድና አሰቃቂ ዘመን በክርስቶስ ድነዋል አምልጠዋል ክርስቶስ የሌላቸው ግን ወገኖቼ ሆይ ከዚህ ከሚመጣው ከባድ ቁጣ ማምለጥ አይችሉም የሚያሰቃይ አንበጣ ልክ እንደ ጊንጥ ሚናደፍ የተናደፈው መናደፍ ደግሞ የሚያሳምም የሚያሰቃይ ስቃይ ለ5 ወር ሰዎች ይሰቃዩ ጀመር በጣም የሚያሳዝነው ከስቃዩ የተነሳ መሞት የፈለጉ ሰዎች መሞት እንኳን ተመኝተው መሞት አይችሉም ይላል የስቃዩ ኃይል በክርስቶስ ኢየሱስ ለሌሉት የሚጠብቃቸው የስቃይ ኃይል በጣም ከፍ ያለ ነው ጌታን ማቁ ሰዎች ጌታን ያላገኙ ሰዎች ክርስቶስ የሌላቸው ሰዎች የሚጠብቃቸው ቅጣት ከባድ ቅጣት ነው ትሉ የማይሞትበት እሳቱ የማይጠፋበት ሁሉ ጊዜ ስቃይ ሞት ያለበት ቦታ ነው የሚጠብቃቸው ወገኖቼ ከዚህ ልናመልጥ ይገባል ክርስትና እውነት ነው ክርስቶስ እውነት ነው ወገኖቼ አንድ በየል ዩኒቨርሲቲ ውስጥ የከባድ ወንጀሎችን እየመረመረ ወደ ፍርድ የሚያመጣ ሊስትሮበል የተባለ ታዋቂ ጠበቃ ነበር በጣም የታወቀ ይሄ ምንድነው የወንጀል መርማሪ በጣም ከባድ ወንጀለኞችን አመታት የፈጀ ረጅም ዘመን ያስቆጠረ ወንጀሎችን ተከታትሎ ወንጀለኛውን ወደ አደባባይ የሚያወጣ በጣም የታወቀ ሰው ቺካጎ ውስጥ ይኖራል አሁንም አለ ሰው ይህ ሰው ካዲ ነው ኤቲስት ነው ጌታን አያውቅም ጌታ የለም አምላክ የለም እግዚአብሔር የለም ብሎ የሚያምን ሰው ሚስቱ ግን በሆነ አጋጣሚ ስለ ጌታ ተሰማና ልቧ ይነካል ጌታ የሌላቸው ሰዎች ሞት እንደሚጠብቃቸው ሲኦል እንደሚጠብቃቸው የዘላለም እሳት እንደሚጠብቃቸው ስትሰማ ልቧ ይነካና ጌታን ለመቀበል ተወስናለች ይሄን ሲሰማ በጣም ይናደዳል እንዴት ይሄንን ተረት ተከታያለሽ እንዴት ይሄንን ተረት
ኖ ክርስቶስ እውነት ነው አለችው። እውነት አይደለም ብሎ ይሄንን ጥናት አድርጎ ሪሰርች ሰርቶ ኢንቨስቲጌት አድርጎ መርምሮ ተመራምሮ ተፈላስፎ ሚስቱን ለማሳመን ጥናት ጀመረ ማለት ነው። ስራውን ትቶ እዚህ ላይ አተኮረ። ከሚኔሶታ እስከ ቨርጂኒያ ከቨርጂኒያ እስከ ካሊፎርኒያ በመላው የአሜሪካ ምድር አሉ የተባሉ ሊቃውንቶችን ዶክተሮችን ፕሮፌሰሮችን ስፔሻሊስቶችን በተለያየ መንገድ የረቀቁትን ሰዎች እስራኤል ሀገር ሄዶ ሂስቶሪካል ጂሰስ ነበረ ወይ በነ ሄሮድስ ዘመን እነ ቀያፋ ሊቀ ካህን በነበሩበት ዘመን ጲላጦስ እስራኤልን በሚያስተዳድርበት በዛ ዘመን ነበረ ወይ ኢየሱስ የተባለ ሰው ነበረ ወይ ካለስ ሞቷል ወይ ከሞተስ ተነስቷል ወይ እንደውም ሰውየው ሲናገር የፊንገር ፕሪንቶችን ሳይቀር ሁሉ ነው ሪሰርች ያደረገው አፈሩን መሬቱን ድንጋዩን አየሩን ሁሉ ነው የመረመርኩት ይላል ከባባድ ጥያቄዎችን ቻሌንጅ የሚያደርጉ ጥያቄዎችን እየጠየቃቸው ምሁሮችን የመጽሐፍ ቅዱስ አስተማሪዎችን እየሞገታቸው ቢሮአቸው እየሄደ እየቀጠራቸው እየበረረ በየሀገሩ እየተንቀሳቀሰ ስለ ክርስቶስ ጠየቃቸው ከብዙ ምርምር በኋላ መጽሐፍ ቅዱስን ገጽ በገጽ ማንበብ ጀመረ እውነት ነው ኢየሱስ የሚለው ነገር ማለት ተመራምሮ ከእውነተኛው ኢየሱስ ጋር ተገናኘ ሃሌሉያ The Case for Christ የሚል መጽሐፍ አለና በጣም ወዶ መጽሐፍ ነው ለበረከት ሰጥቼዋለሁ አንብብዩ በጣም የሚገርም መጽሐፍ ይሄን መጽሐፍ ጻፈ The Case for Christ እንዴት ደም ከፈሰሰው እንዴት ሰርቫይቭ ማድረግ ቻለ ይላል ዶክተሮቹ ጋር ሄዶ አንድ ሰው ደም ፈሶት ምን ያህል ጊዜ ይቆያል ነርቮቹ ተበጥሰው በጌተሰማኒ ሲጸልይ ሉቃስ ደሙ ጠብ ብሏል ካለ ነርቭ ከተበጠሰ እንዴት ሰርቫይቭ አረገ ይያለ እየጠየቃቸው የደም መፍሰስ ሊያስከትሉ የሚችሉትን አደጋዎች ደም ላይ የሰሩ ስፔሻሊስቶች ጋር እየሄደ እያንዳንዷን ዲቴል ሰርቶ ኢየሱስ እውነት ነው አለ ኢየሱስ የዛሬ 2000 ዓመት መስቀል ላይ ሞቷል ሞትን አሸንፎ ተነስቷል የትንሳኤ አካል ለብሷል ነገም ተመልሶ ይመጣል ብሎ እጁን ለጌታ ሰጠ ወገኖቼ ሆይ ክርስትና ፌክ አይደለም ብትመራመሩ ሪሰርች ብታረጉ ጥናት ብታረጉ ወገኖቼ ክርስትና እውነት ነው የራእይን መጽሐፍ ስታጠኑ የበለጠ እየገባችሁ ይመጣል የእግዚአብሔር ቁጣ ይገለጣል የእግዚአብሔር ፍርድ ይገለጣል እግዚአብሔር በመድር ላይ ሊያረጋው የወደደውን ያደርጋል ለምን እድል ሰጥቷል ምርጫ ሰጥቷል ምርጫውን ላልተቀበሉት ይሆናል ስለዚህ ይሄ ከሰማይ የወደቀው ኮከብ የጥልቁን መክፈቻ ሲከፍት ከጥልቁ የሚወጣው ጭስ ሰማይንና አየሩን ጨረቃና ፀሐይን ሲሸፍን ከዛ በኋላ ደግሞ አንበጦች ከዛ ጭስ ሲወጡ ጊንጦች ሲወጡ ሲናደፉ ሰው ሲታመም ሰው ሲሰቃይ ሰው ሰላም ሲያጣ ሰው ሞቱን ሲመኝ ሰው መጥፋት ሲያቅተው ይሄ አምስተኛ ወዮ የሚያረጋው ነገር ምንድነው ካላችሁ የ5 ወር ስቃይ ነው ሞት የለበትም ግን ስቃይ ነው ስቃይን ማን ይፈልጋል ስቃይን ማን ይመኛል ማን ደስ ይለዋል በግብፃውያን ቤት ውስጥ የገባው መከራ በግብፃውያን ቤት ውስጥ የገባው ስቃይ ግብፃውያን ላይ እግዚአብሔር ያወረደው 10 መቅሰፍት ወገኖቹ ይቀላል መቅሰፍት አልነበር ስለዚህ የእግዚአብሔር ቁጣ ይገለጣል በእነዚህ አንበጣዎች እግዚአብሔር ቁጣውን ያስተላልፋል እነዚህ አንበጦች ሰውን የሚጎዱ ናቸው ሰውን የሚያሰቃዩ ናቸው ሞትን የሚያስመኙ ናቸው ሰውን ይጎዳሉ እየመጡ ይነድፋሉ ልክ በጊንጥ እንደተነደፈ በእባብ ሰው ሲነደፍ ወዲያው ይሞታል ይባላል በጊንጥ ሲነደፍ ቶሎ አይሞትም 5 ወር ይቆያል መሰለኝ ለዛ ይሆናል 5 ወር ተሰጠው የሚለው እና በጊንጥ እየተነደፉ እየተሰቃዩ እየታመሙ መከራቸውን እያዩ እንደሚቆዩ ይናገራል የአንበጦቹን መልክ ሲዘረዝርልን ከቁጥር 7 እስከ 10
እንደዚህ ይላል በራሳቸው ላይ የወርቅ አክሊል የመሰለ ፊታቸው የሰው ፊት ይመስል ነበር ጸጉራቸው የሴት ጸጉር ይመስል ነበር ጥርሳቸው የአንበሳ ጥርስ የሚመስል ደረታቸው የብር ጥሩር የሚመስል የክንፎቻቸው ድምጽ ወደ ጦርነት የሚገሰግሱ ድምጽ የሚመስል ጅረታቸው እንደ ጊንጥ ያለ መንደፊያ የሚመስል ያለው ብሎ ወደ 7 አይነት መልኩን ይዘረዝርልናል አንዳንድ ሰዎች የሰሩትን ስዕል ባሳያችሁ ጥሩ ነበር ግን ኮንፊውዝ አላረጋችሁም ቤትቻለሁ የአንበጣውን መልክ ሲያስቀምጡት የሄሊኮፕተር ቅርጽ ይሰራል እና ዮሐንስ ያየው ሄሊኮፕተር ነው ሊመጣ ያለ በዛ ዘመን የዛሬ 2000 ዓመት ይሄ ድምጹ ምናምን የሚለው ከሄሊኮፕተር የሚወጣው ቦምቡ ምኑ የሚጣለው የጦር ሄሊኮፕተር የጦር አይሮፕላን ማለት ነው እና ትንሽ ቆይቶ ደግሞ ምንድነው እቺ ድሮን ነው ሊሉም ይችላሉ ማለት ነው እነዚህ ሰዎች ስለዚህ ግን በቃ እግዚአብሔር ቁጣ ነው እግዚአብሔር የሚገልጠው ታላቅ ቁጣ ነው ማለት ነው ስለ አንበጣዎቹ ሲናገር አንበጣዎች ንጉስ ነበራቸው ይላል በሰማይ የወደቀው ኮከብ ዲያብሎስ እንደሆነ አይተናል ከዚህ በኋላ ወገኖቼ ሆይ የሚሆነው ከባድ ስቃይ ይሆናል ማለት ነው እንቀጥል ስድስተኛው ወዮ ከቁጥር 13 እስከ 19 ሁለተኛው ወዮ ስድስተኛው መለከት ሲነፋ ሁለተኛው ወዮ ይሆናል እንደዚህ ይላል ስድስተኛው መልአክ መለከቱን ነፋ በእግዚአብሔር ፊት ካለው ከወርቅ ከተሰራው መሰዊያ ቀንዶች ድምጽ ሲመጣ ሰማው ድምጹም መለከት የያዘውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው ከሰው ዘር 1/3ኛውን እንዲገሉ ለዚች ሰዓትና ዕለት እንዲሁም ለዚች ወርና ዓመት ተዘጋጅተው የነበሩ አራቱ መላእክት ተፈቱ የፈረሰኛው ሰራዊት ብዛት 200 ሚሊዮን ነበር ቁጥራቸውንም ሰማው በራእይ ያየኋቸው ፈረሶችና በላያቸውም የተቀመጡት ይህን ይመስሉ ነበር ጥሩራቸው እንደ እሳት ቀይ እንደ ያክንት ሰማያዊና እንደ ዲን ብጫ ነበር የፈረሶቹ ራስ የአንበሶች ራስ ይመስል ነበር ከአፋቸው እሳትና ጢስ ዲንም ይወጣ ነበር ከአፋቸውም በወጡት በሶስቱ መቅሰፍቶች ማለት በእሳቱ በጢሱና በዲኑ 1/3ኛው የሰው ዘር ተገደለ የፈረሶቹ ኃይል በአፋቸውና በጅራታቸው ላይ ነበር ጅራታቸውም እባብ ይመስል ነበር ራስ ስላላቸው ጉዳት የሚያደርሱ በርሱ ነበር በእነዚህ መቅሰፍቶች ሳይገደሉ የቀሩት ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ ከብር ከናስ ከድንጋይና ከእንጨት የተሰሩትን ጣዖቶች ማምለክ አልተውም ደግሞም ከነፍስ ግድያቸው ከጥንቆላ ስራቸው ከዝሙት ርኩሰታቸው ወይም ከስርቆት ተግባራቸው ንስሐ አልገቡም ይላል ስድስተኛው መለከት ተነፋ አምስተኛው መለከት ሲነፋ የመጀመሪያው ወዮ ሆነ በመጀመሪያው ወዮ የሆነው ምንድነው አልን ስቃይ ነው መከራ ነው ህመም ነው መነደፍ ነው ከሰማይ የወደቀው ኮከብ የጥልቁ መክፈቻ ተሰጠው ጥልቁን ከፈተው ከጥልቁ ጭስ ወጣ የወጣው ጭስ ሰማይን ከደነ ከዛ በኋላ አንበጦች ወጡ አንበጦች ጊንጥ ይመስሉ ነበር እንደ ጊንጥ የሚናደፉ ነበር ነደፉ ብዙ ህዝብ በስቃይ ገባ አለ የመጀመሪያው ወዮ የ5 ወር ስቃይ ነው ለ5 ወር ስቃይ ይሆናል ስድስተኛው መለከት ሲነፋ ደግሞ ሁለተኛው ወዮ ይሆናል ምዕራፍ 8:13 ላይ የቀሩ 3 መለከቶች አሉ ወዮ 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 ብሎ የተናገረው በጣም ከባድ የሆነ አሰቃቂውን አስጨናቂ የሆነ ወዮ እየመጣ ነው የእግዚአብሔር ቁጣ እየመጣ ነው ብሎ ራሱ የተናገረው መልአኩ የተናገረው በመጀመሪያው ሞት ስቃይ በሁለተኛው መለከት ሲነፋ ደግሞ አሁን እንዳያችሁት ሞት ይሆናል ማለት ነው 1/3ኛው በእቶን በእሳት የሚሞቱ ይሆናሉ ማለት ነው
ስድስተኛውን መለከት መልአኩ በነፋው ጊዜ ምንድነው ያየው ዮሐንስ በእግዚአብሔር ፊት ካለው ከወርቅ ከተሰራው መሰዊያ ቀንዶች ድምጽ ሲመጣ ሰማው ይላል ድምጽ ሲመጣ ሰማው ድምጹ የማን እንደሆነ አይናገርም ነገር ግን አንዳንድ ሰዎች የመላእክትን ድምጽ ነው ከዛ የሰማው ይላሉ ድምጹም መለከት የያዘውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው ይላል እግዚአብሔር በስራው በጣም አስገራሚ ነው በጣም አስደናቂ አምላክ ነው ቀደም ባነበብኩላችሁ ክፍል ላይ ቁጥር 15 ላይ እንደዚህ ይላል ከሰው ዘር 1/3ኛውን እንዲገድሉ ለዚች ሰዓትና ለበበሎችን ቃል ለዚች ሰዓትና ዕለት እንዲሁም ለዚች ወርና ዓመት ተዘጋጅተው የነበሩት አራቱ መላእክት ተፈቱ ይላል ለመቼ ነው የተዘጋጁት ለዚህ ጊዜ ይሄ የእግዚአብሔር ወዮ ስድስተኛው መለከት ለሚነፋበት ጊዜ ተዘጋጅተው የነበሩ እግዚአብሔር በጥልቁ ያስቀመጣቸው ኮከቡ ሲወድቅ ይዟቸው ከወደቁ መላእክቶች መካከል አራቱን ወደ ጥልቁ ወስዶ በኤፍራጥስ ወንዝ አጠገብ ዘግቶባቸው ነበር ይላል ለዘመናት እዛ ውስጥ ነበሩ ጥልቁ ውስጥ ሰይጣን ወደ ጥልቁ መሄድ አይፈልግም ትዝላችኋል በጌርጌሴኖን አጋንንት የነበረባቸው ሰዎች የእብዱ ሰውዬ ከአጋንንቱ ነፃ ሲወጣ መናፍስቶቹ ወደ ጥልቁ ምን አትበለን ይላሉ አትላከን ወደ ሪያ ላካቸው ስለዚህ ለዘመናት ተዘግቶባቸው የነበሩ በጉርጓድ ውስጥ በጥልቁ ውስጥ የነበሩ አራቱ የወደቁ መላእክት ምን ሆኑ ተፈቱ እሱ ነው አሁን ቁጣው ይሄ በጣም ከባድ ነው ስድስተኛው ወዮ በጣም ከባድ ነው በጣም አደገኛ ወዮ ነው ከታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው ይላል እነዚህ አራቱ መላእክት በኤፍራጥስ ወንዝ አካባቢ ጥልቁ ውስጥ ታስረው እንደነበረ ይነግረናል ይሄንን ይሁዳ መጽሐፍና ሁለተኛ ጴጥሮስ ላይ ይሁዳ 6 ቁጥር 6 ላይ የስልጣን ስፍራቸውን ያልጠበቁትን ነገር ግን መኖሪያቸውን የተውትን መላእክት በዘላለም እስራት እስከ ታላቁ ቀን ፍርድ ድረስ በጨለማ ጉድጓድ ጠብቋቸዋል ይላል ይሄ ሰይጣንን ማለቱ አይደለም ሰይጣን አልታሰረም ገና ግን አራቱ የወደቁ መላእክት ከሱ ጋራ የተጣሉ ጭፍሮችን ይሁዳ ይናገራል በጥልቁ ውስጥ በጉድጓድ ውስጥ በጨለማ ውስጥ ለታላቁ ቀን ለእግዚአብሔር ቁጣ ቀን እግዚአብሔር ለዚህ ሰዓት ለዚህ ወር ለዚህ ዓመት ላለው እግዚአብሔር በፕሮግራሙ ላስቀመጠው ጊዜ ሊጠቀምባቸው ዘግቶባቸዋል ሁለተኛ ጴጥሮስ 2:4 ላይ እግዚአብሔር ኃጢአት የሰሩትን መላእክት ሳይራራላቸው ወደ ገሃነም ከጣላቸውና በጨለማ ጉድጓድ ለፍርድ ካስቀመጣቸው በጨለማ ጉድጓድ ለፍርድ የተቀመጡ አሉ ማለት ነው ቤት ያሉትን ፍታቸውን ያለው በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው ይላል ስለ ታላቁ ወንዝ ለኤፍራጥስ ብዙ ተጽፏል ፓስተር ተስፋይ ጻፈውን ልንገራችሁ ታላቁ ወንዝ ኤፍራጥስ የሰው ዘር የተፈጠረበት ቦታ ነው ይላል ሁለተኛ ኤደን ገነትን የሚያዋስኑ አራት ወንዞች መካከል አንዱ ነው ኤፍራጥስ ወንዝ ሶስተኛ ኃጢአት ወደ ዓለም የገባበት አካባቢ ነው የመጀመሪያ ውድቀት የሆነው በዚህ ወንዝ አካባቢ ነው በኤፍራጥስ የመጀመሪያው ግድያ የሆነው ቃየል ወንድሙን አቤል የገደለው በዚህ በኤፍራጥስ ወንዝ አጠገብ ነው ጣዖት አምልኮ
የተጀመረበት አካባቢ ነው የመጀመሪያ ነገሮች ሁሉ የሚሆኑበት ቦታ ነው ይሄ የኤፍራጥስ ወንዝ የመጀመሪያ ከተማ የመጀመሪያ ስልጣኔ የተመሰረተበት ቦታ ነው የባቢሎን ግንብ ለመስራት የሞከሩበት ቦታ ነው እግዚአብሔር አብርሃምን የጠራው ከዚህ ቦታ ነው እግዚአብሔር ለአብርሃም ለዘሮቹ ተስፋ ሲገባላቸው ከኤፍራጥስ ወንዝ ጀምሮ ያለ የሚናገርለት ቦታ ነው እነ ዳንኤል ተማርከው የተወሰዱበት አካባቢ ነው እነዚህ አራቱ የወደቁ መላእክት የታሰሩበት ቦታ ነው ምናልባት የሰው ልጅ መደምደሚያ የሚሆንበትን ቦታ ነው ለምን ካላችሁ የኤፍራጥስ ወንዝ እየደረቀ ሲመጣ በዚህ እግዚአብሔር ቁጣ አሁንም መጠኑ እየቀነሰ ስለመጣ የመጨረሻ ውሃው የሚደርቅበት ጊዜ የአርማጌዶን ጦርነት ይነሳል ይባላል ያን ጊዜ ጦርነቱ ይጀምራል የብዙ ሰው እልቂት የሚሆንበት ቦታ ነው ይሄ ቦታ ይባላል እዚህ ቦታ ላይ ነው አራቱ መላእክቶች የወደቁ መላእክቶች ታስረው የነበሩት እነዚህ ምን ሆኑ ተፈቱ ለዘመናት ታስረው የነበሩ ለዘመናት ተዘግቶባቸው የነበሩ ለዘመናት ተቀርቅሮባቸው የቆዩ አሁን ተፈቱና ወጡ ለጥፋት ቀን የተዘጋጁ ናቸው ለዚህ ቀን የተዘጋጁ ናቸው ለእግዚአብሔር ቁጣ ቀን የተዘጋጁ ናቸው 200 ሚሊዮን ሰራዊት አላቸው የድሮ ትርጉም 10,000 ጊዜ 10,000 ጊዜ 1000 ጊዜ ብሎ ካልኩሌሽኑን ሲሰሩ ወደ 200 ሚሊዮን ይመጣል ይሄኛው የአዲሱ መደበኛ ትርጉም ላይ ቁጥሩን አስቀምጦልናል 200 ሚሊዮን ሰራዊት አላቸው ዓለምን ለማስጨነቅ ሰውን ለማጥፋት ሰውን ለመግደል የእግዚአብሔር ጭካኔው የሚያስብል ማለት ነው ምህረት አርጎ ይቅር ብሎ ተስፋ ሰጥቶ ኪዳን ሰጥቶ የማዳን እድል ሰጥቶ ይሄንን እድል ላልተጠቀሙ የመጨረሻ ፍርድ እሱ እኮ ነው ህይወትና ሞት አንዱን ምረጥ የሚለው ለዛ ነው ህይወትን ላልመረጡ ፍጻሜያቸው ሞት ነው መዳን ላልመረጡ ፍጻሜያቸው ሞት ነው ገነት ላልመረጡ ፍጻሜያቸው ሲኦል ነው ማለት ነው የዘላለም ህይወት ላልመረጡ ፍጻሜያቸው የዘላለም ሞት ነው ማለት ነው ስለዚህ 1/3ኛውን የሚያክል ህዝብ ምን አረጉ ጨረሱ ማለት ነው አራተኛው ማተብ ሲፈታ የእግዚአብሔር ቁጣ እየተገለጠ 1/4ኛው ሰው አልቆ ነበር ብለናል አይደል ከ8 ቢሊዮን ህዝብ ወደ 6 ቢሊዮን ቀርቷል አልናል አሁን ደግሞ 1/3ኛው አለቀ ይላል ከ6 ቢሊዮን ደግሞ 1/3ኛው ሲያልቅ አሁን የዓለም ህዝብ በዚህ ጊዜ ምን ያህል ሆኗል ማለት ነው ግማሽ ሆኗል ማለት ግማሹ አልቋል ማለት ነው ማቴዎስ 24:22 ላይ ቀኖቹ ባያጥሩ ኖሮ ስጋ ለባሽ ሁሉ ባልተረፈ ነበር ይላል ስለተመረጡት ሲባል ግን እነዚያ ቀኖች ያጥራሉ ይላል እንደዚህ የመከራ ቀናቶች ባያጥሩ ኖሮ ግማሹ ህዝብ ብቻ ሳይሆን ሁሉም ያልቅ ነበር ሁሉም ይጠፋ ነበር አሳጠረው ወደ 7 ዓመት አሳጠረው ከ7 ዓመትም ከባዱ ደግሞ በ3 ዓመት ተኩል ውስጥ እንዲሆን አደረገው በዛ ውስጥ ነው እግዚአብሔር ቁጣውን እየገለጠ የመጣው ማለት ነው ከመቅሰፍቱ የተረፉ ሰዎች ተረፉ አይደለ 1/3ኛው ነው ያለቀው 2/3ኛው ተርፏል የተረፈ ሰው ንስሐ መግባት ነው ያለበት ወደ እግዚአብሔር መመለስ ነው ያለበት ምልክት የተደረገባቸው 144,000 የሚሰብኩ አሉ መልእክት የሚናገሩ አሉ ወንጌል ያገለገሉ ያሉ አሉ እነዚህ ሰዎች ግን ንስሐ አልገቡም በጣም ያሳዝናል ሰው በጣም አንዳንዴ ልቡ ከደነደነ እንደ ፈርዖን ያን ሁሉ መቅሰፍት ያየ ግብጽ ላይ እግዚአብሔር ያን ሁሉ ቁጣ ያደረገ አለቅም እግዚአብሔርን አላውቅም ይላል ይሄ ብቻ አይደለም ተከታትሎ እስከ ኤርትራ ባህር ድረስ መጥቷል ሰው እንደሱ ነው ከቁጥር 20 እና 21 ሲናገር በእነዚህ መቅሰፍቶች ሳይገደሉ የቀሩ ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም ይሄን ዮሐንስ ነው የሚነግረን
አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ ከብር ከናስ ከድንጋይ ከእንጨት የተሰሩትን ጣዖቶች ማምለክ አልተውም። ደግሞም ከነፍስ ግድያቸው ከጥንቆላ ስራቸው ከዝሙት ርኩሰታቸው ወይም ከስርቆት ተግባራቸው ንስሐ አልገቡም። ስለዚህ አሁን ይቀጥላል። ሶስተኛው ወዮ ያገኛቸዋል። አሁንም የእግዚአብሔር ቁጣ ይቀጥላል። አልተመለሱም። እድል እኮ ነው። አንዳንድ ሰዎች እግዚአብሔር የሚሰጣቸውን እድል ፎር ግራንትድ ይወስዳሉ። ከሶስት ሰው መካከል አንድ ሰው እየሞተ አንድ ሶስተኛ አንድ ሰው ነው የሚመጣው ሂሳቡ። እንደሱ እየሞተ እያዩ እንዴት ነው እኔም ነገ እሞታለሁ ብለው ሰዎች ወደ እግዚአብሔር ፊታቸውን የማይመልሱት? ከክፋታቸው የማይመለሱት፣ የማይጸጸቱት፣ ለንስሐ ራሳቸውን የማይሰጡት? ወገኖቼ በአመጻቸው ቀጠሉ። ያረጉትን ክፋት ሲነገር 5 እኩይ ኃጢያቶችን ይፈጽሙ ነበር። በአመጻቸው ነው የቀጠሉት። እግዚአብሔርን እያስመረሩ ነው የቀጠሉ። አንደኛ አጋንንትን ያመልካሉ። ዛሬም አለ አጋንንት ይመለካል። ዛሬ ጣዖት ይመለካል። ከእግዚአብሔር ይልቅ ከአምላካችን ይልቅ ከአዳኛችን ይልቅ ብዙ ባዕድ አምልኮች ዛሬም አሉ። የፈጠረንን ያዳነንን አምላክ ማምለክ ሲገባ ነው። ሁለተኛ ነፍስ ግድያ አላቸው። እዛም ሰው እያለቀ ሰው ይገላሉ። ገዳዮች ናቸው። እንደገና ሶስተኛ የጥንቆላ ስራ አላቸው። ጠንቋዮች ናቸው። መተተኞች ናቸው። አራተኛ የዝሙት ርኩሰት የተሞሉ ናቸው። በዛ የመከራ ዘመን ውስጥም ዝሙት ያደርጋሉ። በዛ አሰቃቂ ሁኔታ ውስጥ ሌቦች ናቸው። ስርቆት አላቸው ይለናል። ወገኖቼ እኛም በክርስቶስ ከመሆናችን በፊት እንደዚህ ነበርን። አንደኛ ቆሮንቶስ ምዕራፍ 6 ከ9 እስከ 11 ሲናገር አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቃዎች፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎች፣ ቀማኞች የእግዚአብሔርን መንግስት አይወርሱም ይላል። እናንተ አንዳንዶቻችሁ እንደዚህ ነበራችሁ። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሃሌሉያ። የእግዚአብሔርን መንግስት አይወርሱም ብሎ የሚያነሳቸው ሰዎች አሉ። ምን አይነት ሰዎች? አታላዮች፣ ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች ዛሬም ካሉ ለእግዚአብሔር መንግስት የሚገቡ አይደሉም፣ አይወርሱም፣ መንግስተ ሰማይ አይገቡም። ወንደቃዎች ምን እንደሆነ አላውቅም። አዲሱ ትርጉም ነው ወንደቃዎች የሚለው። የምታውቁ ትርጉሙን አንዳንድ ሰዎች እኔ እዚህ ጋር ነገሩ ብዙ አልገባኝም ስል ኤአይ ላይ እያዩ ያሳዩኛል። ይሄ ነው ፓስተር አንተ አልገባም እያሉ ማለት ነው። ኤአይን ብዙ አትመኑት። እና ወንደቃዎች፣ ግብረ ሰዶማውያን፣ ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች የእግዚአብሔርን መንግስት አይወርሱም። ዛሬም በእንደዚህ አይነት ህይወት የሚመላለሱ ካሉ ንስሐ ይግቡ፣ ይመለሱ። ቆሮንቶስ ውስጥ ነበሩ። ሐዋርያው ጳውሎስ በቆሮንቶስ እንደዚህ አይነት የወረደ ህይወት የሚኖሩ ሰዎች ስለነበሩ ምን አለ? እናንተም እኮ አንዳንዶቻችሁ እንደዚህ ነበራችሁ፣ ይሄን ታደርጉ ነበረ። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል ይላል። እግዚአብሔር የተባረከ ይሁን። በቃ እኛ በክርስቶስ የጸደቅን፣ የዳንን፣ የተቀደስን የጌታ ልጆች ነን። በቃ ጌታን አስከብረን ለጌታ ኖረን ምዕራፍ 4 ላይ ሰማይ ተከፍቶ ወደ ሰማይ ሄደ እንደሚል ወደ ጌታ የምንሰበሰብ የምንነጠቅ ሰዎች ነን። ከንጥቀት እንዳንቀር አደራችሁ። ከንጥቀት እንዳንቀር እንደሚወሰድ ሰው
ጌታ ድንገት ሊመጣ እንደሚችል እያሰብን እንኖር። ድንገት ሊመጣ ይችላል። ነገ ሊሆን ይችላል። ዘመኑ እያለቀ ነው። የመጨረሻው ዘመን ላይ ደርሰናል። ሊመጣ ነው። የመጨረሻው መጨረሻ ላይ ነው ያለነው። ጌታ ይመጣል። ስለዚህ ሲመጣ እንዳያፍርብን፣ ሲመጣ ለዛ ለተዘጋጀ ህይወት ማንመጥን ሆነን እንዳንቀር፣ ወደ ኋላ እንዳንቀር በጌታ በኢየሱስ ክርስቶስ ያገኘነውን ህይወት እንጠብቅ። ስለዚህ እግዚአብሔር በራሱ ጊዜ የሚፈርድ አምላክ እንደሆነ ወቁ። እግዚአብሔር ይፈርዳል። በራሱ ጊዜ ቁጣውን ይገልጣል። እግዚአብሔር በራሱ ጊዜ እርምጃ ይወስዳል። በቀጠረው ጊዜ ያደረገውን ነገር ታያላችሁ። ሁለተኛ እግዚአብሔር ጸሎት እንደሚሰማ እወቁ። ሶስተኛ እግዚአብሔር ስለሚፈርድ በፍርሃት ኑሩ። ራእይ 1:3 ዘመኑ ቀርቧል። እንግዲህ ይህን የትንቢት ቃል የሚያነብጹ ነው የሚሰሙትና የተጻፈውን የሚጠብቁ ብፁዓን ናቸው። የሚሰሙ የተጻፈውን የሚጠብቁ ብፁዓን ናቸው። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና እንጸልይ። አምላካችን እግዚአብሔር ሆይ እናምናለን ተመልሰን እንደምትመጣ። መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል እንደሚል እኔና የሕዝብ ና እንልሃለን። አዎ አንተም በቶሎ እመጣለሁ ብለሃል። ጌታ ኢየሱስ ሆይ ና። ከዚህ ሐዘን፣ ከዚህ መከራ፣ ከዚህ ህመም፣ ከዚህ ስቃይ የምትገላግለን አንተ ነህ። የሚሞተው የማይሞተውን እንዲለብስ አንተ መምጣት አለብህ። ጌታ አምላካችን ኢየሱስ ወደ ህይወታችን እንድትመጣ ጋብዘሃለን። ሃሌሉያ። እየጸለይን ጌታ ኢየሱስ ክርስቶስን መቀበል የሚፈልግ ነፍስ ካለ ጥያቄ አቀርባለሁ። ዛሬም የሚመጣው ታላቅ ቁጣ ነው። የእግዚአብሔር ቁጣ አለ። እግዚአብሔር ይፈርዳል። ይመጣል የእግዚአብሔር ቁጣ። ስለዚህ ንስሐ መግባት ፈልጋለሁ፣ ጌታን መቀበል ፈልጋለሁ የሚል ሰው ካለ ምናልባት ካለ ንስሐ እንዲገባ እድል ሰጣለሁ። እዚህ ጉባኤ ውስጥ ካለ እጁን ቢያሳየኝ ጌታን መከተል ፈልጋለሁ የሚል ሰው ካለ፣ ጌታን ለመቀበል ወደ ጌታ ለመጠጋት ፈቃደኛ የሚሆን ሰው አለ። ራሴን ለጌታ ሰጣለሁ የሚል ጸሎት ነው የምናረግለት፣ ጌታ እንዲቀበል። በቃ ሌላ የምናረገው ነገር የለም። ካለ እጁን ቢያሳየኝ ብጸልይለት ደስ ይለኛል። በቀጥታ ስርጭት የምትከታተሉም ሰዎች ንስሐ መግባት የምትፈልጉ ጌታን የማታውቁ ካላችሁ እናንተም ባላችሁበት ስፍራ ራሳችሁን ለጌታ ስጡ። ኢየሱስ ያድናል። ቆመን ጸልየን ጨርስ። እጅግ የተከበርክ ታላቅ አምላካችን እግዚአብሔር ከሚመጣ ቁጣ ስላዳንከን እናመሰግናለን። የሚመጣው መቅሰፍት፣ የሚመጣው ቁጣ፣ የሚመጣው ታላቁ መከራ ስለማያገኘን እናመሰግናለን። ጌታ ሆይ የራእይን መጽሐፍ ስናጠና ከሞት ማምለጣችንን፣ ከቁጣ ማምለጣችንን፣ ከፍርድ ማምለጣችንን ያሰብን አንተን ማመስገን እንዲሆንልን ለወደደን ከኃጢአታችንን በደሙ ላጠበን ለአምላኩ መንግስትና ካህናት ላደረገን እንደሚል ቃል ለአንተ ክብር ምስጋና ይሁንልን። እናመሰግንሃለን ጌታ ሆይ እናመሰግንሃለን፣ ከፍ እናረጋለን። ምስጋናና ክብር አምልኮና ስግደት ላንተ ይገባሃል። 24ቱ ሽማግሌዎች፣ እልፍ አእላፋት መላእክትና ቅዱሳን፣ አራቱ እንስሶች የተባሉት ያመልኩሃል። ዛሬም እንዳመለክን እኛ ጌታ ሆይ ታላቅ ነህ ብለን፣ ገናና አምላክ ነህ ብለን እንዳመሰገን የተገባ አምላክ ስለሆንክ
ስለ ዳንበት ድነት እያሰብን እናመሰግንሃለን። እግዚአብሔር ሆይ እንደሚገባን ባናመሰግንህ ምሕረት አድርግልን። በእውነት ዓይናችን ተከፍቶ ከምን እንደተረፍን ከምን እንደወጣን ከምን እንደዳንን ጌታ ሆይ ማየት እንዲሆንልን ፎር ግራንትድ የወሰድነውን አቅልለን ያየነውን እንዲሁ የመጣ በነፃ የሆነ መስሎን ዝም ያልነውን የዳንበትን የድነት ጉዞ ጌታ ሆይ በእውነት ማስተዋል እንድንችል ዓይኖቻችንን አብራልን። ጌታ ሆይ አንተ እኮ መስቀል ላይ ደምን አፍስሰ በጎልጎታ ሞተ ነው ያዳንከን። ተንጠልጥለ ነው ያዳንከን። መከራ ተቀብለ ነው ያዳንከን። የዳንበትን ድነት እያሰብን ሁል ጊዜ አንተን ማክበር እንዲሆንልን እጸልያለሁ። አምላካችን እግዚአብሔር ሆይ ደግሞ ከዚህ ከሚመጣው ቁጣ ማምለጥ ያለባቸው ሰዎች እንዲያመልጡ መመስከር እንድንችል መናገር እንድንችል ወንጌልን ማድረስ እንድንችል እንድትረዳን በኢየሱስ ክርስቶስ ስም እንለምናለን። ጌታ ሆይ ስለነበረን ጊዜ ሁሉ ተመስገን። ቀሪውን ጊዜያችንን ውሎአችንን ላንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። እግዚአብሔር ይባርካችሁ። በሰላም ሂዱ።